ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? የዕለተ ሰኞ የቀን ሰበር መረጃዎችን ይዘን መጥተናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ምንጃር ሸንኮራ በረህት ወረዳ በተፈጸመ የፋኖ ጥቃት 2 ተሽከርካሪ ሙሉ ያገዛዙ ሰራዊት አልቋል። በሌላ በኩል ደግሞ ጀነራሉ የባንዳ ማጥፋት ዘመቻ ላይ ነን ብለዋል። በዝርዝር ትሰሙታላችሁ። በአማራ በትግራይ እንዲሁም በኦሮሚያ እየተደረጉ ያሉ ውጊያዎች ወደ አዲስ አበባ ሊስፋፉ እንደሚችሉ ሀገሪቱ አስጠነቀቀች። ይህ ማስጠንቀቂያ የወጣው ደግሞ ብሪታንያ በኢትዮ ኤርትራ ድንበር አካባቢ ተመሳሳይ ማስጠንቀቂያን ባወጣች በቀናት ልዩነት ነው። በዝርዝር ትሰሙታላችሁ። የጅንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙሃን ስለ አዲሱ በሽታ መረጃ መስጠታቸውን ተከትሎ ከስራ መባረራቸው ተሰማ። የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው ስለተከሰተው የሄሞራጂክ ፌቨር እንደሆነ በተገለጸው ተላላፊ በሽታ ሰዎች መሞታቸውን ገልጸው ለመገናኛ ብዙሃን የጥንቃቄ መረጃዎችንና ያዩቸውን እውነታዎች ማጋለጣቸው ይታወሳል። ይህንን ተከትሎ ከስራ እንዲባረሩ ተደርገዋል። በዝርዝር መረጃውን ትሰሙታላችሁ። ከፌዴራሉ መንግስት ለህወሓት ታጣቂዎች ይከፈል የነበረው ደሞዝ ከትናንት ህዳር 7 2018 ዓ.ም ጀምሮ እንዲቋረጥ መወሰኑ ተሰማ። ክፍያው ሲፈጸም የነበረው በፕሪቶሪያው ስምምነት መሰረት ዲዲአር እስከሚተገበር ተብሎ እንደነበርም ተጠቁሟል። ህወሓቶችና ጦሩ በዚህ እጅግ ብስጭት ውስጥ መግባታቸው ተነግሯል። የዚህን ዝርዝርም ከቆይታ በኋላ ትሰሙታላችሁ። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። ከኛ ጋር ቆይታችሁን በማድረግ ሁሉንም መረጃዎቻችን ተከታተሉ። ቻናሉ እንዲያድግና ተደራሽነታችን እንዲሰፋ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክና ሼር በማድረግም አጋሩ። መልካም ቆይታ። በአማራ ክልል ምንጃር ሸንኮራ በተፈጸመ የፋኖ ጥቃት 2 ተሽከርካሪ ሙሉ ያገዛዙ ሰራዊት ማለቁ ተነገረ። ጀነራሉ ደግሞ የባንዳ ማጥፋት ዘመቻ ላይ ነን ብለዋል። ያገዛዙ የአየር ኃይል ስምሪት ባንድ በኩል እንደዚሁም የመንግስት ኃይሎች ከስምሪት ቀጠና መጥፋት ደግሞ በሌላ በኩል የቀጠሉ ጉዳዮች ሆነዋል። በክልሉ ምንጃር ሸንኮራ ወደ በረህት ወረዳ ሬሽን ሲያንቀሳቅሱ ነበሩ የተባሉ ያገዛዙ ሰራዊት አባላት ላይ በተፈጸመ የደፈጣ ጥቃት 2 ተሽከርካሪ ሙሉ ሰራዊት ማለቁ ተነግሯል። በደቡብ አማራ ቀጠና ከምንጃር ሸንኮራ ወደ በረህት ወረዳ ሬሽን ሲያንቀሳቅሱ በነበሩ የ104ኛ ክፍለ ጦር የኮማንዶ አባላት ላይ በተፈጸመ የደፈጣ ጥቃት 2 ተሽከርካሪ ሙሉ ሰራዊት ከነተሽከርካሪው መውደሙን ነው ከአካባቢው የፋኖ ምንጮች ማረጋገጥ የተቻለው። ጥቃቱ የተፈጸመው ህዳር 6 2018 ዓ.ም ሲሆን ይህንን ጥቃት የፈጸሙት ደግሞ በአፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር ስር የሚገኙት የጀነራል ተፈራ ማሞ ብርጌድ አባላት መሆናቸው ታውቋል። ወታደራዊ ሬሽኑን ሲያንቀሳቅሱ ከነበሩ ተሽከርካሪዎች መካከል 2ቱ ተሽከርካሪዎች በላያቸው ላይ ተሳፍረውባቸው እስከነበሩ ኮማንዶዎች ዶግ አመድ መደረጋቸውን ነው ከአካባቢው የደረሰን መረጃ ያረጋገጠው። የኮማንዶ አባላቱ ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም ሲያቅታቸው በያዙት ከባድ መሳሪያ የውር ድንብር በመተኮስ በአካባቢው የሚገኙ አርሶ አደሮችን መኖሪያ ቤትና አዝመራ ሲደበድቡ መዋላቸውን የተነገረው። በሌላ በኩል ሌተናንት ጀነራል መሐመድ ተሰማ አሁንም ፋኖን ደምስሰናል በሚል ንግግር ተከስተዋል። በተለይ በጎጃም ቀጠናና በደቡብ ጎንደር የተለያዩ አካባቢዎች ላይ በየጊዜው በመቶዎች ገደልን የሚል እዝን የሚመሩት እኚህ ጀነራል ከዚህ በፊትም አዛብተናቸዋል፣ ተጠናቋል የሚሉ ንግግሮችን ሲያሰሙ ነው የሚታወቁት። ትናንት ደግሞ የፋኖ ኃይሎችን የታሪካዊ ጠላቶቻችን ተላላኪ የሚል ሰሞነኛውን የብልጽግናውን ተደጋጋሚ የፕሮፓጋንዳ ማብራሪያ አቅርበው እርምጃ እየወሰድን ነው ሲሉም አቅርበዋል። የክልሉ ሕዝብ ደግሞ በየጊዜው የሚነገር እርምጃ ወሰድን ፕሮፓጋንዳን ሳይሆን ሰላምን እየተማጸነ ቀጥሏል። የፋኖ አመራሩ አርበኛ ዘመነ ካሴ ትናንት ግንኙነቶችን ለመፍጠር ጥረት እየተደረገ ያለው ከሀገር ውስጥ የጸረ ብልጽግና ኃይሎች ጋር ስለመሆኑ መናገራቸው የሚታወስ ነው። ይህ በእንዲህ እንዳለ የብልጽግናው መንግስት በክልሉ ውጊያ ስምሪት የሰጣቸው የፌዴራልና የክልል የጸጥታ ኃይሎች
ከስምሪት ቀጠና መጥፋትና ከዘመቻ መበተን እንዲሁም ወደ ፋኖ ኃይሎች መቀላቀል እየተበራከተ መምጣቱን የተነገረው ባለፉት ተከታታይ ቀናት እንኳን በሰሜን ሸዋ ዞን ሚዳ ቀጠናና በሰሜን ወሎ ዞን መርሳን ጨምሮ በተለያዩ አካባቢዎች እንደዚሁም በጎጃም አንዳንድ ቦታዎች ላይ ይህ ተመዝግቧል። አገዛዙ በበኩሉ የአየር ጥቃቶችን ያደረሰ ሲሆን የድሮን ዘመቻዎችን በቀጣይ ቀናትም እንደሚያጠናክር ይጠበቃል። በሌላ መረጃ የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ወጣ። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭትና ወንጀል መስፋፋቱን ነው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦ ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎቹም ቢሆን ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማ ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለ አስታውቋል። በዚህ መረጃ መሰረት በኦሮሚያ በአማራና በትግራይ እየተካሄደ ያለው ውጊያ አዲስ አበባ ሊገባ እንደሚችል ጠቁሟል። ማስጠንቀቂያው አክሎም የካናዳ ዜጎች ወደ አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም፣ እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በርስ በርስ ግጭት መሃል ሊገቡ እንደሚችሉ ወይም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን ዕድል እንደሚያጋጥማቸው አስጠንቅቋል። በሌላ መረጃ ከፌዴራል መንግስት ለህወሓት ታጣቂዎች ይከፈል የነበረው ደሞዝ ከህዳር 7 2018 ዓ.ም ጀምሮ እንዲቋረጥ መወሰኑ ተሰማ። ክፍያው ሲፈጸም የነበረው በፕሪቶሪያው ስምምነት መሰረት ዲዲአር እስከሚተገበር ተብሎ እንደነበርም ተጠቁሟል። በጉዳዩ ላይ ከፌዴራል መንግስቱም ሆነ ከትግራይ ጊዜያዊ አስተዳደር ተጨማሪ መረጃ ለማግኘት የተደረገው ጥረት አልተሳካም። በሌላ በኩል ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ መሆኑን ሰምተናል። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ሊካሄድ እንደሆነ ታውቋል። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙ ተገልጿል። የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችም ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለ3 ቀናት እንደሚከናወን ተሰምቷል። ትናንት እሁድ ደግሞ ማይጨው አንድ ባንክ በታጣቂዎች መዘረፉ ታውቋል። በቀጣይ መረጃ የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙሃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነሱ። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው ስለተከሰተው የሄሞራጂክ ፌቨር እንደሆነ በተገመተው ተላላፊ በሽታ ሰዎች መሞታቸውን ገልጸው ለመገናኛ ብዙሃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነሱ። ከደቡብ ክልል ጤና ቢሮና ከሆስፒታሉ ምንጮች ለመስማት እንደተቻለው የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ የሄሞራጂክ ፌቨር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ በመስጠታቸው ከሆስፒታሉ ስራ አስኪያጅ ሚስጥሩ ሐምደኪ በተጻፈ ደብዳቤ ከህዳር 5 ቀን 2018 ዓ.ም ጀምሮ ከኃላፊነታቸው መነሳታቸው ተነግሯቸዋል። ዳይሬክተሩ ከኃላፊነት ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙት 4 በሽተኞች አንዱ በሕይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው 2 የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን 6 ሰዎች ተመሳሳይ ምልክቶችን በማሳየት ሕይወታቸው ማለፉን ለሚዲያ በይፋ ገልጸው ነበር። በሌላ መረጃ ለትልቅ ጉዳይ እየተዘጋጀን ነው እረፉልን ሲሉ ጀነራሉ ተናገሩ። ጀነራሉ እረፉልን፣ እኛ ለትልቅ ጉዳይ እየተዘጋጀን ነው በሚል ጥብቅ ማሳሰቢያ ሰጥተዋል። የጀነራሉ ማሳሰቢያ ከህወሓትና ፋኖ ኃይሎች እንቅስቃሴ ጋር እንዲሁም ከአሰብ ጋር በተያያዘ እያነጋገረ ይገኛል። መልእክቱን ያስተላለፉት የኢትዮጵያ መከላከያ ሰራዊት የማዕከላዊ እዝ ዋነኛ አመራር ሌተናንት ጀነራል ዘውዱ በላይ በአንድ የመከላከያ ሰራዊቱ ስብሰባ ላይ በተገኙበት ወቅት ነው። የጀነራሉ እረፉልን፣ እኛ በትልቅ ጉዳይ እየተዘጋጀን ነው መልእክትም በዋነኛነት ትልቅ ትኩረትን አግኝቶ
በቀጠናው ዘጋቢዎች በስፋት እየተስተጋባ ይገኛል። በቀድሞው ትዊተር በአሁኑ ኤክስ ላይ በምስራቅ አፍሪካ ጉዳዮች ዋነኛ ትኩረቱን የሚያደርገው ጋዜጠኛ በሽር ሐሺ ከ160 ሺህ በላይ ተከታዮች ባሉት ይፋዊ ገጹ ይህንኑ የጀነራሉን መልእክት አያይዞ ባጋራው መልእክቱ ጀነራሉ ህወሓትና የፋኖ ኃይሎችን መዋጋት አቆሙ፣ እኛ አሰብን ለማስመለስ ትልቅ ዓላማ ይዘን እየተንቀሳቀስን ነው ሲሉ አመልክተዋል ሲል አጽንኦት ሰጥቷል። ይህንን የጋዜጠኛውን መልእክት በማያያዝ እንዲሁ እንግሊዛዊው የአፍሪካ ቀንድ ዘጋቢ ጋዜጠኛ ማርቲን ፕላውት ትናንት ምሽቱን ባጋራው መልእክቱ የጀነራሉ ማሳሰቢያ ከአሰብ ጋር የተገናኘ ነው ሲል አጽንኦት ሰጥቶበታል። የኢትዮጵያ መከላከያ ሰራዊት የማዕከላዊ እዝ ዋነኛ አመራር ሌተናንት ጀነራል ዘውዱ በላይ በተንቀሳቃሽ ምስል በተጋራው በዚሁ መልእክታቸው አሁን ሰላም እንፈልጋለን እያሉ ማይክ ባገኙ ቁጥር የሚያወሩ አሉ ሲሉ ተደምጠዋል። ጀነራሉ እናውቃቸዋለን፣ አብረን ነው ያደግነው፣ ውሸት ነው የምትናገሩ ሲሉ ተናግረዋል። ጀነራሉ ዓለም ይስማ ሲሉ ባስተላለፉት በዚሁ መልእክታቸው ዛሬ 83 ዓመተ ምህረት አይደለም፣ ይህንን እንድታውቁ እንፈልጋለን። እናንተ ስትዘጋጁና አክሮባት ስትሰሩ ዝም ብለን አናይም ሲሉ አስጠንቅቀዋል። ጀነራል ዘውዱ በላይ አክለውም በተለይ የመከላከያ ሰራዊቱ አባል የነበራችሁ ኢትዮጵያ ጡረታ አውጥታ አክብራ ያስቀመጠቻችሁ ዛሬ በየቦታው ማይክ ይዛችሁ ለምትፎክሩ ሰዎች ዛሬ ውጊያ በፉከራ አይደለም፣ ውጊያ በሳይንስ ነው ሲሉ አሳስበዋል። በመጨረሻም ዩኬ ህገወጥ ስደተኞች በፍጥነት ከሀገር የሚወጡበትን ስርዓት ልታስተዋውቅ ነው። ዩናይትድ ኪንግደም የጥገኝነት ስርዓት ላይ ከፍተኛ ለውጦች የማድረግ እቅድ ያላቸው የሀገር ውስጥ ሚኒስትሯ ሻባና ሙሐመድ ወደ ሀገሪቱ የሚገቡ ህገወጥ ስደተኞችን በፍጥነት ወደ መጡበት መመለስ የሚያስችል እቅድ ሊያስተዋውቁ ነው። ሚኒስትሯ ዛሬ ለህዝብ ተወካዮች እንደራሴዎች በሚያቀርቡት መግለጫ ላይ ህገወጥ ስደተኞች ከሀገር እንዲወጡ ከመደረጉ በፊት በተደጋጋሚ ይግባኝ የሚሉበት መንገድ የሚያበቃበትን እቅድ ይፋ ያደርጋሉ ተብሎ ይጠበቃል። ከሰብአዊ መብቶች ጋር የተያያዙ ህጎች ማሻሻያዎችንም በተመሳሳይ ያቀርባሉ። የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች የመኖሪያ ፈቃድ የሚሰጣቸው በጊዜያዊነት ብቻ እንደሚሆን የተገለጸ ሲሆን የመጡበት ሀገር ደህንነቱ የተጠበቀ ነው ተብሎ ከታመነ እንዲመለሱ ይደረጋል። በተጨማሪም ዩናይትድ ኪንግደም ውስጥ በቋሚነት ለመኖር ለማመልከት 20 ዓመት መቆየት ይጠበቅባቸዋል። የዩናይትድ ኪንግደም መንግስት በአነስተኛ ጀልባዎች ወደ ሀገሪቱ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ መቀነስ ይፈልጋል። ከዚህ በተጨማሪ የጥገኝነት ጥያቄያቸው ተቀባይነት ያላገኘ እንዲሁም በተለያየ ወንጀል ተሰማርተው የተገኙ ስደተኞች በፍጥነት ወደ መጡበት እንዲመለሱ ማድረግ ይፈልጋል። የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞችም ቢሆኑ በቋሚነት ለመኖር የሚያስችላቸውን ቅድመ ሁኔታ እንዲጠብቅ ማድረግ የእቅዱ አካል ነው ተብሏል። በእቅዶቹ መሰረት ስደተኞቹ የጥገኝነት ጥያቄያቸው ውድቅ ሲደረግ ይግባኝ ማለት የሚችሉት አንድ ጊዜ ብቻ እንዲሆን ተወስኗል። በድጋሜ የሚቀርበው ጥያቄ ተቀባይነት ካላገኘም በፍጥነት ከሀገር እንዲባረሩ ይደረጋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን እንመለሳለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን ተመኘን።